እነኚህን ነጥቦች ካየችብክ አንተን በፍቅር አለመከተል አትችልም ማለት ነው። ብዙ ጊዜ ሴት ልጅ የሚገዛት ሀብት ነው፣ ገንዘብ ያለው ወንድ ነው ይባላል። ያ ስህተት አለው ለማለት አልደፍርም። ምክንያቱም ሴት ልጅ ከወደደች ወይም ደግሞ ካፈቀረች ከዛ ሰው የምታየው ነገር አለ። ያ ትክክለኛና ጤነኛ ነው ብዬ ነው የማስበው። ግን በተለምዶ ብዙ ሰዎች ሴት ልጅ ወንድ ልጅ ገንዘብ ከሌለው በምንም መንገድ ልትመርጠው አትችልም ወይም ደግሞ የሴት ልጅ መስፈርት ገንዘብ ነው ሲባል በተለያዩ ሐሳቦች አዳምጣለሁ አያለው ማለት ነውና ያንን መፈለጓ ስህተት አለው ማለት አይደለም። ምክንያቱም ያው የወደደችው ወንድ ፍቅራቸው ከፍ ሲል ወደ ትዳር ነው አይደለም የሚዘልቀው። ስለዚህ ለዛም ይሁን ወንድ ነው ወይ ነገ ለልጆቼ ለኔም መከታ ይሆናል ወይ ከሚለው ከብዙ አንግል ስለምታስብ ነው ሴት ልጅ በርግጥ ገንዘብ አለው ወይ ምን አለውም ብላ ብትጠይቅ ትክክለኛ ነገር ነው። ግን የዛሬ ፕሮግራም ምንድነው ወንድ ልጅ ግዴታ በገንዘብክ ወይም በኪስክ ብቻ አይደለም የምትመረጠውና እንድትመረጥ የሚያደርግ የተለያዩ ካራክተሮች የማስቃኝ ነው የሚሆነው። በተለይ እነኚህ የምጠቅሳቸው ነገሮች ላይክ ከሰራ ዋይኖት ያቺ ሴት አንተን አለመከተል አትችልም ማለት ነውና ይሄ ነገር ምንድነው የሚለውን የማስቃኝ ነው የሚሆነው። ሰላም ጤና ይስጥልኝ ውድ የማርቲ ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል። በመጀመሪያ እንግዲህ ሴት ልጅ እጅግ በጣም የምትወደው ወይም ደግሞ የምትማረክበት ወንድ የማይቸኩል ወንድ ነው ማለት። የማይቸኩል ወንድ ስላችሁ ፍላጎት አለ በሴትም ወይም በወንዱ በኩል ያው ተቃራኒ ጾታ እስከሆነ ድረስ ፍላጎት አለ። ያው የወንድ ልጅ ፍላጎት ደግሞ ፈጣን ነው አይደል? በተለይ ሴት ልጅ ያንግ ስትሆን በዛ ላይ ደግሞ ቆንጆ ምናምን የሆነች መቼም ሁላችንም ቆንጆ ነን፣ ግን የበለጠ ደግሞ ሴት ልጅ አላ አይደለ በጣም ልጅ ግር ሆና በዛ ላይ ውበት ካላት ያው ብዙ ሰው ሊፈልጋት ይችላል እና ያ አብሯት ያለ ወንድ ያችን ሴት የግሉ ለማድረግ ወላ ሰው እንዳያይበት የሚፈልግበት ፍላጎቶች ይኖራሉና በዚህ ሰዓት ወይሷን አላ አይደለ በፍቅር መስራት አሳምኖ በቁጥጥሩ ለማድረግ የሚፈልግ ከሆነ ያቺ ሴት ምናልባት ከሱ ለመራቅ ትፈልግ ይሆናል ወይም ደግሞ በዛ ደረጃ ላትማረክበት ትችል ይሆናል ማለት ነውና አንተ የነቃክ ወንድ ከሆንክ ያቺ አብራክ ያለችው ፍቅረኛ ምንም ቆንጆ ብትሆን ምንም ያንግ ብትሆን አንተ በራስ መንገድ ያችን ሴት እስከምትፈልግበት ጊዜ ድረስ ራሱ ካንተ ጋር እንድትሆን ማድረግ ትችላለህ። ያ ማለት ምን ማለት ነው? እሷ ፍላጎቷ ሆኖ አንተ የምትፈልገው ነገር እዛ ደረጃ እስከምትደርሱ ድረስ አንተ በተለያዩ መንገዶች የራስህን ጥንካሬ ለሷ ያለህን ፍቅርና መውደድ የምታሳይባቸው ነጥቦች አሉና በመጀመሪያ ልታሳያት የምትችለው ሐሳብ ምን መሰለ? ይሄ ያልጋ ላይ ጨዋታን ያንን ነገር ባታፈጥነው ደስ ይላታል ማለት ነው። ማንኛውም ሴት ይሄን ነገር ትፈልጓለች። ያ ወንድ ልጅ ቅርብ ነው ለእንደዚህ አይነት ነገር፣ ሴት ልጅ ደግሞ ረጋ ብላ አንተን አይታ ነው ገባክ። ለእንደዚህ አይነት ነገር አንቸኩልምና ያንን ማንነትህን ለማሳወቅ ለሷ ያለህን ቦታ ለማሳወቅ ይሄንን ፍላጎትህን ቀዝቀዝ ብታረጋው እጅግ በጣም ይመረጣል። ማለት አንዳንዴ ስሜት የሚባል ነገር አለና ያ ነገር በተለይ ይሄ እንዲ በንክኪ አካባቢ በመተቃቀፍ ሰዓት ምናምን ወደ ሌላ ፍላጎት ነፍስያ ልታደላ ትችላለች። ግን አንተ በዛ ሰዓት ንቁ ሆነ ከሷ ጋር ወክ በመታረጉበት ሰዓት ሊሆን ይችላል ወይም ደግሞ በመተገናኙበት ሰዓት የመነካካት እድሉ እንኳን ካላችሁ ወይም የመግባቦት ሁኔታችሁ ትንሽ አለ አይደለ በደንብ እየተላመዳችሁ በደንብ እየተግባባችሁ በመትመጡበት ሰዓት ምን መሰለ ማድረግ ያለበት እሷን የሆነ ይሄ የጾታዊ ፍላጎት ትንኮሳ አይነት ነገር ሳይሆን አንተ እሷን እየጠበካት አይነት ስሜት እንዲሰማት ማድረግ መቻል አለብህና የሆነ ስታቅፋት ራሱ የመሰሰት ወይም ደግሞ የአለሁልሽ አይነት ስሜት የእንደዚህ አይነት ስሜት እንዲኖረው ማድረግ ትችላለህ ማለት ነው እንጂ አቅፋት ወይ ወደ ሌላ ነገር ውስጥ መግባት ወይም ደግሞ ሌላ አይነት ስሜት እንዲሰማት ማድረግ ሳይሆን ያለበት እንበል ዋክ ያደረጋችሁ ከሆነ የሆነ ያለሁልሽ አይነት ስሜት እንዲሰማት ማድረግ ትችላለህ። ወይም ደግሞ ሻይ ቡና እያላችሁ ከሆነ መነካካት አይነት ነገርም ካለ የሆነ እያወራችሁ ምናምን ሊሆን ይችላል
ሚስ እየገባህላት ወይ እጇን ነካ ልታረጋት ትችላለህ። ከዛም በኋላ ግን ለቀቅ ማድረግ ነው። ገባህ አይደል? የሆነ በመነካካት ውስጥ በዛው መቀጠል የለብህም ማለት ነውና ይህን ነገር በተደጋጋሚ ባየችብህ ቁጥር አንተን በደንብ ለማወቅ አንተን ለመረዳት እጅግ በጣም ትጥራለች ማለት ነው ያቺ ሴት። ስለዚህ አንተ ጎበዝ ከሆንክ እሷን በፍቅር መስራት አሳምኜ የግል ያደርጋታለሁ ምናምን ከማለት ይልቅ የሚገባትን ፍቅር፣ አክብሮት ስትገናኙ አሪፍ ነገሮችን እያወራችሁ አላ አይደለ ስለነገም ከሆነ ስለተለያየ ብቻ የጋራ ሐሳቦቻችን ናቸው ብላችሁ የምታስቧቸው ወይም ደግሞ ወደፊት እኛን አንድ ሊያደርጉን ይችላሉ የምትሏቸው ሆቢዎቻችሁ ላይ ሊሆን ይችላል። ብቻ በተለያየ መንገድ ብዙ እናንተን ርቀት እንድትጓዙ የሚያደርጓችሁ የምትወያዩባቸው ሐሳቦች ይኖራሉና በዛ መንገድ አንተ ራስህን ለሷ በደንብ መግለጽ ትችላለህ ማለት ነውና ይሄኛው የመጀመሪያው ነጥቤ እሷን የግልህ ለማድረግ ወይም ደግሞ ሌላ ሰው እንዳያይብኝ ብለህ ወደ ገደለው የመግባት አይነት ፍላጎት ካለ እሱን ብታረጋጋው የተሻለ ነው ማለት ነው። ምክንያቱም ሴት ልጅ በደንብ አንተን አይታ ስብዕና ሲማርካት ነው ወደዛ አይነት ነገር ውስጥ የምትገባውም ለእንደዚህ አይነት ፍላጎት የምትነሳሳው ማለት ነውና ይሄን ነገር በደንብ ብታውቀው ይጠቅምሃል ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ያቺ የከጀልካት ወይም ደግሞ የወደደች ሴት ባንተ ላይ የበለጠ ትኩረት እንዲኖራት ማድረግ የምትችለው ራስህን ላይ ስትሰራ ነው። ያው ራስ ላይ መስራት በወንድም በሴት ልጅም ሰው የተባለ ፍጡር በሙሉ ራሱ ላይ መስራት አለበት፣ ለሌላ ሰው ሲል አይደለም። ሰዎች ራሳቸው ላይ በሰሩት ልክ ራሳቸው ላይ ኢንቨስት ባደረጉት ልክ ነው ያንን ነገር በዛ ደረጃ ሰዎች ለነሱ ዋጋ የሚሰጧቸው ማለት ነውና አንተ በፍቅር ውስጥ ስትሆን ነገር አለምህን መተው መቻል የለብህም ማለት ነው። ያ ማለት ነው በቃ ስሜትህንም ሐሳብህንም ሁሉ ነገርህንም እሷ ላይ መጣል ሳይሆን ወደ ራስህ የምታይበት ወይም ደግሞ አንተ ነገሮችን የምትሰራባቸው የራስህ የሆነ ጊዜህን የምታሳልፍበት ነገር እንዳለ ካወቀች ያቺ ሴት አንተን መፈለግ ወይም ደግሞ ስላንተ ማሰብ ትጀምራለች ማለት ነው። ያ ማለት ምን ማለት ነው? ለሷ ጋብ ሰተካታል ማለት ነው። ገባ አይደል? አንተን የምታስብበት ምን እያደረገ ነው ምናምን የሚለውን ነገር የበለጠ ለማወቅ ትጥራለች ማለት ነውና ይህ በሆነ ቁጥር የበለጠ ወደ አንተ የመሳብ እድሏን ትጨምረዋለህ። ምንም ቆንጆ ምንም ተፈላጊ ናት ብለህ እንኳን ብታስብ ሌላ ሰው የሚያሽኮረመማት በዙሪያ ቢኖር እሷን ለማማለል የሚሞክር ሰው እንኳን ቢኖር ያንተ ራስ ላይ የምታደርጋቸው ነገሮች እሷን የመማረክ ኃይል አላቸው ማለት ነው። ሌላኛውና ሶስተኛው ነጥቤ ደግሞ እሷን ለመማረክ ከፈለክ የምታደርገው ነገር ደንብ ሳትግባቡ ስላንተ ሁሉን ነገር ዝግዝግ አድርገህ ማውራት ብዙም ጣዕም አይኖረውም ማለት ነው። ምክንያቱም ሰዎች በተለይ ደግሞ ይሄ በትውውቅ ሰዓት ላይ ስለዛ ሰው ሁሉን ነገር ካወቁ በዛ ደረጃ የሚጓጉለት ነገር አይኖርም ማለት ነውና ያንን ነገርህን ቆጠብ እያደረክ እንዳላችሁ ተግባቦት ገብቷል አይደል? ያንን ነገር ማለት ከሰው ልጅ ምንም እንደብቀው ነገር አለ ማለት አይደለም። ግን እኛ ሰዎች በባህሪያችን ስለ አንድ ሰው በተለይ ደግሞ ስለወደድ ነው ሰው በደንብ ሙሉ ለሙሉ ካወቅን ስለዛ ሰው ጉጉታችን ይቀንሳልና ያንን ነገር ኮንትሮል ማድረግ መቻል አለብን ማለት ነውና ይሄ ስላንተ ሁሉንም ነገር በቃ መወራት ያለበትንም የሌለበትንም ዝም ብለህ ብቻ አለ አይደል አውጥተህ እንትን የምትል ከሆነ በዛ ደረጃ ጉጉቷን ይቀንሰዋል ማለት ነው። ሌላኛውና በመጨረሻው ያስኩልህ ነጥብ ደግሞ በምትገናኙበት ሰዓት አንዳንድ ነገሮችን አለ አይደል እንደ ሰርፕራይዝ አይነት ነገር ብታረጋት ወይ ደግሞ ዊኬንድ ላይ ሲሆን አንዳንዴ ወይ ሲኒማ ገብታችሁ ፊልም ማየት ሊሆን ይችላል። ገብቷል አይደል? እነኚህ ቀለል ያሉ ነገሮችን አብራችሁ ብታረጉ እጅግ በጣም በሷ ልብ ውስጥ የመቅረት እድልህ ከፍተኛ ነው የሚሆነው ማለት ነው። ለምሳሌ አንዳንድ ጊዜ ሁኔታውን አይተ ያለችበትን ዛሬ ትክክል አይደለሽም ምን ተፈጥሯል አይነት ገባ አይደል? እንደዛ በምትላት ሰዓት ያቺ ሴት የምታስበው ምንድነው? አሃ ለካ በዚህ ደረጃ ስሜቴን የሚያውቃል እንዴ አይነት ስሜት ትፈጥርባታለ ማለት ነው። አሊያም ደግሞ ዛሬ ትንሽ የደበረሽ ይመስላል ወጣ ብለን ሻይ ቡና እንበላ አይነት ነገር ሊሆን ይችላል። ወይ ደግሞ አንዳንዴም ዊኬንድ ላይ
ወይ የምሳ ፕሮግራም አንተ አመቻችተ ድንገት ደውለህላት ዛሬ እዚህ ቦታ ነው ምሳ ምናምን በላው አይነት ሊሆን ይችላል። ገባ አይደል? እንደዚህ በቃ ድንገተኛ ነገሮችን በምታደርግበት ሰዓት ያቺ ሴት ላንተ ያላት አመለካከት አሪፍ ነው የሚሆነው ማለት ነው። በተለይ ሰዎች እንደዚህ ነገሮችን ሳያስቡባቸው ጉዳዩ ትልቅም ሆነ ትንሽ ግን ያ ሰው ሳያስብበት አንተ ያንን ሰው ሰርፕራይዝ የምናደርግባቸው መንገዶች ከአእምሯችን ውስጥ አይወጡም ማለት ነው። እዚህ ቦታ ነገ እንዝናናለን ምናምን ብለ እንደነጋ አንተ ቀድመ ፕሮግራም ይዘ እንደዛሬ ለሷ በትነግራት ያን ነገር ደስታን ይፈጥርላታል። ሲቀጥል ደግሞ ወደፊትም ያን ነገር ቶሎ ከአእምሯ አታጣውም ማለት ነው። የሆነ በትውስታ መልክ አእምሯ ውስጥ ይኖራል ማለት ነው። አይ ሆፕ በዛሬ ፕሮግራሜም አሪፍ ሀሳብ እንዳገኛችሁበት የወደድካትን ሴት ያንተ ከማድረግ በፊት ወይም ደግሞ የወደድካትን ሴት ወደ ሌላ ነገር ውስጥ ከመግባት በፊት በእንደዚህ አይነት ነገሮች ራስ ላይ እነኝን ካራክተሮች ከሰራ በዚህ ካራክተሮች አለመማረክ አትችልም ማለት ነው። በቀጣይም በሌላ ሀሳብ እስከምንገናኝ በያለንበት ቸርን ሰንበት።